ሀገሬን ወዳለው ኢትዮጵያ ምንል በማንኛውም ሁኔታ ላይ የምንገኝ ሰዎች ሀገር ትውልድ ዜጋ ወደሚቀጥለው ምዕራፍ እንዲያልፍ ከፈለግን ለየት የሚያደርገው ከኢትዮጵያም በተጨማሪ በጎረቤት ሀገራትም ጭምር ሲካሄድ ይሄን መስራት የህዳሴ ግድብን ከመስራት የተናነሰ አይደለም እዳንም መወጣት ነው ጥፋትንም መካስ ነው ፋኦ ከኢትዮጵያ ባለስልጣን ጋር አብሮ ባጠናው ጥናት በየአመቱ 92000 ሄክታር ይወድም ነበር ልክ ህዳሴ ግድብን ለመገንባት በጋራ ተባብረን ቆመን ያንን ነገር እንዳሳካ ነው ዛሬ ቀላል ኃላፊነት መወጣት ብቻ መጪውን ዘመን መቀየር መጪውን ዘመን ሀያል ለመሆን መዘጋጀት ነው ያሰው እነዚህ አካባቢዎች ተራቁተው ነው የምናገኛቸው ታዲያ የት ሄደ የሚለው ነገር በመናነሳበት ጊዜ የአረንጓዴ አብዮት ተጀምሯል የሱ ምንጭ ኢትዮጵያ መሆን አለባት ብለን ወስነናል ጣናሰልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው ፕሮግራሙ አጀንዳ ፕላስ ነው ተመልካቾች በነገው ዕለት በመላው ኢትዮጵያ የ600 ሚሊዮን አረንጓዴ አሻራ የማሳረፍ ፕሮግራም ተይዟል ሁሉም ኢትዮጵያውያን በመላው ኢትዮጵያ የሚሳተፉበት ፕሮግራም ነው ይህንን የ600 ሚሊዮን አረንጓዴ አሻራ የማሳረፍ የአንድ ጀንበር ፕሮግራም ሁላችንም የምንሳተፍበት ነው ይህንን መነሻ አድርገን ዛሬ በአጀንዳ ፕላስ ልዩ የአረንጓዴ አሻራ ቆይታ እናደርጋለን እናንተም አብራችሁ እንድትቆዩ እንጋብዛለን ተመልካቾች እንደምታውቁት ባለፉት 5 አመታት በተከታታይ በየአመቱ የአረንጓዴ አሻራ የማሳረፍ መርሃ ግብር ይካሄዳል ከዛ ውስጥም በአንድ ጀንበር የአረንጓዴ አሻራ የማሳረፍ ፕሮግራም በየአመቱ ይካሄዳል አምናም ዘንድሮ ነበር የዘንድሮ ከአምናው ሪከርድ የሰበረና 600 ሚሊዮን አረንጓዴ አሻራ በአንድ ቀን የማሳረፍ ፕሮግራም ነው አረንጓዴ አሻራ ባለፉት አመታት የተሰሩት ስራዎች ምን ውጤት አስገኙ ምን አይነት ፋይዳ አላቸው የሚለው ጉዳይ ነው የምንወያየው አብራችሁ እንድትቆዩም በአክብሮት እንጋብዛለን እስጢፋኖስ አበራና አንዋር አብራርነን ይህንን ስለ አረንጓዴ አሻራ ምናነሳበትን ፕሮግራም በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ አዲስ አበባና አካባቢ ላይ ደግሞ በ105.3 ሜጋሄርዝ ላይ በመታገኙት የአዲስ ዋልታ ኤፍኤም ላይ ይገኛል በአዲስ ዋልታ የማህበራዊ ትስስር ገጾች በፌስቡክም በዩቲዩብም ታገኙታላችሁ በዛ አጋጣሚም ሐሳቦች አስተያየቶች ካሉ እንድትሰጡን ጋብዛለን ለማንኛውም ይሄንን ስለ 600 ሚሊዮን የአረንጓዴ አሻራ የአንድ ጀንበር ፕሮግራም እናውሳበትን ፕሮግራም አጀንዳ ፕላስ ከመሸጋገሪያ በኋላ ይዞ ይመለሳል አብራችሁ እንድትቆዩም በድጋሚ በአክብሮት እንጋብዛለን ይህ አዲስ ዋልታ ቴሌቪዥን ነው ይህ አጀንዳ ፕላስ አጀንዳ ፕላስ ተመልሷል በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ የተመለከታችሁን ትገኛላችሁ የዛሬው ፕሮግራም በነገው ዕለት የሚካሄደውን የ600 ሚሊዮን የአንድ ጀንበር የአረንጓዴ አሻራ የመትከል ፕሮግራምን መነሻ ያደረገ ነው ከዛ በተጨማሪም ስለ አረንጓዴ አሻራ ባለፉት አመታት ስለነበሩት ጉዳዮች እናነሳሳለን አብራችሁ እንድትቆዩ እኔም አንዋርም በአክብሮት እንጋብዛለን አንዋር እንዴት ነህ ሰላም እስጢፋኖስ በታሪካዊ ቀን ዋዜማ ላይ ነው የምንገኘው ልክ ነው በየአመቱ ኢትዮጵያውያን የራሳችንን ሪከርድ እየሰበርን እንመጣ ነው በየአመቱ አሻራ ሲባል በነገራችን ላይ ማይጠፋ ነገር ማለት ነው ብዙ ጊዜ የሚቆይ ነገር ማለት ነውና አረንጓዴ አሻራ ሲባል ደግሞ እንግዲህ ሀገር ላይ ኢትዮጵያ ላይ የምናሳርፈው አረንጓዴ አሻራ ነው ለዛ ነው በታሪካዊ ቀን ዋዜማ ላይ ሆነን ነው የአጀንዳ ፕላስ ፕሮግራምን ይዘን ወደ ተመልካቾቻችን የመጣ ነውና የተለየ ስሜት የለው ልክ ነህ የመጨረሻው ደቂቃ የመጨረሻው ምሽት ላይ ነው ያለነው ምክንያቱም ነገ ጧት መላው ኢትዮጵያዊ ልጆቹን ቤተሰቡንና አካባቢውን ነቅሎ ይሄንን ክብረ በዓል ያከብራል ብለን እናምናለን ትልቅ ፌስቲቫል ትልቅ አሻራ ትልቅ ግዳጅ
የምንወጣበት ቀን ላይ ነው ያለነው ሁሉ ጊዜ የመጨረሻው ደቂቃ ንግግርና የመጨረሻው ደቂቃ ውይይት ብዙ ሰዎች ስሜት ውስጥ ይገባል ተብሎ ይታመናል አረንጓዴ አሻራ ነው ኃይሌ ገብረስላሴ ብቻ አይደለም የራሱን ሪከርድ የሚያሻሽለው ኢትዮጵያውያን ከኃይሌ ተውሰን የራሳችን ሪከርድ አምና ከተከልነው በእጥፍ ጨምረን ዛሬ ደግሞ ምን እንነሳሳበት ነገ ጧት ይሄንን ጉዳይ መናሳካበት ትልቅ ምዕራፍ ነው በያምናል በየጊዜውም ደግሞ እንግዲህ አገር መውደድ ምን ማለት ነው የሀገር ፍቅር እንዴት ይገለጻል የሚለው ነገር በየዘመኑ ሪዲፋይን የሚደረግ ይመስለኛልና ትላንት ሀገርን ከጠላት መከላከል ነበር የሀገር መውደድ የሀገር ፍቅር መገለጫ ተደርጎ የሚታሰበው ዛሬ ደግሞ በተለይ ደግሞ ነገ ደግሞ ሀገሬን ወዳለው ኢትዮጵያ ምንል በማንኛውም ሁኔታ ላይ የምንገኝ ሰዎች አረንጓዴ አሻራ ማሳረፍ አንደኛው ኢትዮጵያና ኢትዮጵያዊነት መገለጫ ወይም ደግሞ ሀገሬን ወዳለው ለሀገሬ የተለየ ነገር አለኝ ከሚል ሰው የሚጠበቅ ይመስላል ሁላችንም ኢትዮጵያውያንን ኢትዮጵያ ስትጣራ ዝም አንልም በየትኞቹም ጉዳዮች ላይ ዝም ብለን አናቅም ይሄ የኛ የኢትዮጵያውያን ልዩ ተሰጦና ልዩ ክህሎት ነው ያምናለው ሰው ከተፈጥሮ ጋር በጣም የተቆራኘ ነው ሰው ከውሃ ጋር ጥገኛ ሆኖ ነው ያለው ውሃ ደግሞ ጥገኝነቱ ከደን ጋር ነው ደኑን ደግሞ ምን ተክለውኛ ነን ሀገር ትውልድ ዜጋ ወደሚቀጥለው ምዕራፍ እንዲያልፍ ከፈለግንና ሰዎች ሆነን ጥገኛ የሆንበትን የውሃና የደን ጉዳያችን ማስቀጠል ከፈለግን ይሄን መስራት የህዳሴ ግድብን ከመስራት የተናነሰ አይደለም እያንዳንዱን ነገር ካልቸር መፍጠር በጣም ትልቅ መንገድ ነው በያምናለው አብዮት የሚፈጠረው በተለያየ መልክ ነው አሁን ዓለም ከአውሮፓ እስከ አሜሪካ ኢትዮጵያም ሰሜን አፍሪካም ሁሉም ቦታ ላይ ተመሳሳይ ገጽ ላይ የሚያቆመን የአየር ንብረት መለዋወጥ ነው እሱ ለሰው ልጆች አደጋው ነው መከላከያ ብቸኛ መንገዱ ግሪን ማድረግ ነው ግሪኑ ኢኮኖሚ ጋር ይገባል ይሄ ኢኮኖሚ ኪስና ሌማታችን ጠረጴዛችን ጋር የሚመጣው እያንዳንዱን ነገር ዲፋይን ያደርጋል እዚህ ዴፊኒሽን ውስጥ እኛ ከሌለንበት ትክክል አይሆንም ሁላችንም እኔ ሰፈር ውስጥ እንግዲህ ዛሬ 4-5 አመት የተተከሉ ዛፎች አሉና ዛሬ አባጋጣሚ ጧት ወጣም ሳይሆን ነበር በጣም ረዛዝሞ ተልቀው ምናምንና ምን ልፈልጌ ነው ዛሬ ያሳረፍከው ነገር ነገ ከቀናት በኋላ የራሱን ተልቆ ሌላ ቅርጽ ይዞ ስታዩ እንደዚህ ላይን ራሱ ይማርካል እንግዲህ 5 አመት ከ2011 ጀምሮ በተከታታይ የአረንጓዴ አሻራ መራግብር በየአመቱ በኢትዮጵያ ክረምት እየተካሄደ ነው ይሄ የአንድ ጀንበር የአረንጓዴ አሻራ የማሳረፍ ሂደት ደግሞ እንግዲህ ከ200 ሚሊዮን አካባቢ ጀምሮ ዛሬ 600 ሚሊዮን አካባቢ ደርሷል በየአመቱ ኢትዮጵያውያን ሪከርድ እየሰበሩ እዚህ ደርሰዋል እንግዲህ ይሄንን በተለያየ ጊዜ የአረንጓዴ አሻራ ወይም ደግሞ የችግኝ ተከላ እየተባለ ከዚህ በፊትም ነበረ አሁን ባለው ቅርጽ አሁን ባለው ተጽዕኖ መፍጠር አቅምና በጣም ከፍተኛ መጠን ባለው ቁጥር መትከል የተጀመረው ለውጡን ተከትሎ እንደሆነ እናውቃለን ከዚህ ኢኖቬቲቭ ኮን አይዲያ ጀርባ ደግሞ ጠቅላይ ሚኒስትር አብይ አህመድ ይገኛሉ ለዚህም በተደጋጋሚ ባለፈው በዚህ አመት ነው በዛኛው አመት በኒውዮርክ እንደዚሁ የግሪን ሽልማት ተሸላሚ ሆኗል ከቀናት በፊትም ይሄን በነገው ዕለት የሚካሄደውን የአረንጓዴ አሻራ የ600 ሚሊዮን መርሃ ግብር መነሻ አድርገው በማህበራዊ ትስስር ገጻቸው ላይ ያሰፈሩት ጽሁፍ ነበረ እንግዲህ በአንድ ጀንበር 600 ሚሊዮን ችግኞችን በመትከል አረንጓዴ አሻራችንን እናሳርፍ ሚል መልእክት ካስተላለፉ በኋላ በአንድ መንፈስ በመላው ኢትዮጵያ አሻራችንን እናኑር ካሉ በኋላ አዋቂዎች ከ20 በላይ ታዳጊዎች ደግሞ ከ10 በላይ የሚል ነገር 10 ችግኞችን ማለት ነውና እኛ ኢትዮጵያውያን ከ120 130 እንባላለን እንግዲህ አንድ አዋቂዎች 20 እንኳን ቢተክሉ 30 ሚሊዮን አካባቢ ሰው ነው የሚያስፈልገው ይሄ ማለት ደግሞ ከኛ ከኢትዮጵያውያን 100 ሚሊዮን ጋር ሲወዳደር በጣም ትንሽ ቁጥር ያለው ነውና ሁላችንም ከወጣን ሁላችንም ከተሳተፈን 600 ሚሊዮን አይደለም ከዚህም በላይ ቁጥር ያለው አምና 500 ሚሊዮን እንዳሳካ ነው ከዛ ፊት 300 እንዳሳካ ነው ከዛ ፊት 200 እንዳሳካ ነው ሁሉ ይሄንንም ማሳካት ለኛ ኢትዮጵያውያን ትልቅ ትርጉም ያለው ይመስለኛልና ሁሉም ለመሳተፍ ያለበት ልክ ነህ አንድ አዋቂ ከ20 በላይ እንዲተክል ሲታሰብ ሁሉ ጊዜ አረንጓዴ አሻራ ግሪን ጉዳይ የሚባሉ ነገሮች በቁጥር ብቻ የሚገደቡ ስላሉ የሁላችንም ኃላፊነት ስለሆነ ነው በኔ ትርጓሜ እንደገባኝ አንድ ኢትዮጵያዊ
አዋቂ የሆነ ሰው ከ20 በላይ እንዲተክል ሲነገር በተለያየ ኢትዮጵያ ክፍል የሚኖር ኢትዮጵያዊ በተለያየ ምክንያት ማይተክልበት ሲቹዌሽን ሊፈጠር ይችላል ሁላችንም በተመሳሳይ ገጽ በተመሳሳይ ሁኔታ ላንተክል እንችላለን ብዙ እንቅፋት ብዙ ምክንያት ሊኖር ይችላል ለዚህ ነው ነገሩን ገልበጥ ስታረገው አንተ የራስን ከተከልክ በኋላ ሌላ ቀሪ 20 እና 21 በላይ የሆኑ ኢትዮጵያውያን በተለያየ ምክንያት ባይተክሉ እንኳን ለነሱ አሻራህን በተምሳሌት ማስቀመጥ ትልቁ የቤት ስራ ይመስለኛል ይሄንን ማረክ ስንችል ሁለት ሶስት ነገር አቺቭ ያርግልናል ፕራውድሊ የግብ አንድነት የዓላማ አንድነትና በአንድነት ሀገር ወዴት መራመድ እንደሚችል አይ ቲንክ ማህተብ ማሳረፍ ነው ያምናል እሱን ምናረግበት ዋናው ጉዳይ እንደዚህ አይነት ጉዳዮች አይመለከተኝ የምትለው ጉዳይ አይደለም ሁለተኛው ተከታታይነት ነገር ይጠይቃል ጉዳዩ ሶስተኛው የትውልድ ደሞ ቅብብሎሽ ይፈልጋል ለዚህ ነው ልጅ አዋቂ እናት ጎረብ ሁሉም ሰው እዚህ ጉዳይ ላይ ባንድ ዓላማ ባንድ ግብ በአንድነት መሳተፍ የሚጠየቀው በያምናል እነዚህ ጉዳዮች ሁሉ ሲከወኑ ቀላል ነገር አይደለም ቀደም ስታነሳ 600 ሚሊዮን ነው ባንድ ጀንበር ነገ ጠዋት ተነስተን እንድንተክል የሚጠበቀው ሶስት ወሳኝ ነገር አቺቭ ያደርጋል ያሳካል ተብሎ ይታመናል አንደኛው ኢትዮጵያ ለራሷም ለዓለምም ቃል በገባ ነው መሰረት ካርቦን ሴንሲቲቭ ኢኮኖሚ ነው መንገነባው ሁለተኛው የዓለም ከቅርብ ጊዜ ወዲ የአረንጓዴ አብዮት ተጀምሯል የሱ ምንጭ ኢትዮጵያ መሆን አለባት ብለን ወሰነናል ሶስተኛው ዘላቂ ግቦች የሚባል በተደጋጋሚ ምንሰማው ዓለምን ፕሮሞት የሚያደርገው ሐሳብ አለ እሱ ላይ የኛን ስራ ከሰራን በኋላ ዓለም ላይ ያለ የትኛውም ሀያል ሀገር የትኛውም ኢንቨስተር አውትሉኩን ኢትዮጵያን የሚያይበትን መንገድ ቶታሊ እንቀይረዋለን እነዚህ ሶስቱ ነገሮች በጣም መሰረታዊ ናቸው በጣም እንግዲህ ይሄንን መነሻ በማድረግ ነው መንግስትም ልዩ ትኩረት ሰጥቶታል ትላንትና የመንግስት ኮሙኒኬሽን ባወጣው መግለጫ ላይ ለዘንድሮ 600 ሚሊዮን ያንድ ጀንበር አረንጓዴ አሻራ መርሃ ግብር ዝግጅቱ ሙሉ ለሙሉ ተጠናቋል ስለዚህ ነገ ሐምሌ ማነው ነሐሴ 17 ከንጋቱ 12 ሰዓት ጀምሮ ምንም እድሜም ምንም አይነት ገደብ ሳይኖር በመላው ኢትዮጵያ አረንጓዴ አሻራ የማሳረፍ መርሃ ግብር እንደሚካሄድ ሚኒስትር ዴታዋ ሰላማዊት ካሳ ገልጿል የግብርና ሚኒስትሩ ዶክተር ግርማ መንቴም ከንጋቱ 12 ሰዓት ጀምሮ በመላው ኢትዮጵያ የሚካሄደው የአረንጓዴ አሻራ ያንድ ጀንበር የ600 ሚሊዮን መርሃ ግብር በቴክኖሎጂ በታገዘ መልኩ በየደቂቃው የተተከሉት በየአመቱ እኮ እየተማርን መጣን አይደል ስቲፋኖስ ብዙ ትምህርት ነው ምክንያቱም ስንተክል ላይ ጸድቅ ይችላል ስንተክል ቁጥሩን አናቀውም ቀስ ይያልን ጂኦስፓሻላችን ስናሳድግ ምን እንቆጣጣረው ይሄን ሁሉ ትልቅ ሌሰን ነው በነገራችን ላይ የጽድቀት መጠኑ በሌሎች አካባቢዎች ከሚታዩ በኢትዮጵያ ያለ ከፍ ያለ ነው ኦን አቨሬጅ ወደ 83.5 84 አካባቢ የጽድቀት መጠን ነው ያለውና ባለፉት አመታት እንግዲህ ወደ 32 ቢሊዮን አረንጓዴ ችግኞች ተተክሏል ተብሎ ነው የሚታሰበው ምን ያክል ሀገራችንን ግሪን እያደረግን እንደሆነ መረዳት ይቻላል ለኛ ለኢትዮጵያውያን አረንጓዴ አሻራን ማሳረፍ ለኔ የሚገባኝ ትርጉሙ ብዙ ነው ዓለም እኛን በተለይ በመላው ዓለም ሰዎች ሲንቀሳቀሱ ፌስ ከመናረጋቸው ከመንጋፈጣቸው ኡናቶች መካከል አንደኛው ከአመታት በፊት ከድርቅ ከራብ ጋር በተገናኘ የተሳልነው ስዕል ነው ኢትዮጵያ ሲባል ያልተገባ ስም ይሰጠናል ከራብና ከድርቅ ጋር አሶሺየት እንደረጋለን ከምግብ ዋስትና እንደሌለን ተደርገን እንታሰባለን ለዘመናትም እንቸገር ነበር እንጂ ብዙ ጊዜ መቀየር አለበት ይውላል የዓለም አውትሉክ እየተቀየረ ነው የዓለም አንደኛው አውትሉክ በዲፕሎማሲ ሄደን ምንጨቃጨቀው የማደጊያ መንገዳችንን ከጻፍን በኋላ አነሰን በዛ መደጋገፍ ይኖራል ዓለም ላይ ዲፕሎማቲካሊ የተሰሚነት መጠን የሚጨምረው ከቅርብ ጊዜ ወዲህ ግሪን ላይ በመትሰራውና በመታሳረፈው አሻራ ነው ከኢንቨስትመንት ጋር አገናኝለ ዓለም ላይ ትልልቅ ሀገራት ትልልቅ ኢንቨስተሮች እንደዚህ አይነት ግሪን ኢኮኖሚና ግሪን ጉዳይን በስራቱ ስትሰራው ለምን እንደሚመጡ ላንሳለ አንደኛው የዓለም ትልልቅ ኢንቨስተርና ኢንቨስትመንት ላይ በጣም ተጽዕኖ የሚያሳድሩ ካምፓኒዎች በፊት በጣም ትኩረት የሚያደርጉት ታዳሽ ባልሆኑ ኃይሎች ላይ ነበረ አሁን ነገር ሁሉ ተገልብጧል አንድ ሀገር አንድ ኢንቨስትመንት ገና ለመግባት ሲያስብ ያ ሀገር ሜድበት ቦታ ታዳሽ ኃይል አለው የለውም ወደሚል ተቀይሯል ለለ እውነት ነው እኛ አረንጓዴ አሻራን ማሳረፍ ያለብን
ስማችንን ነው የምንቀይረው ታሪካችንን ነው የምንቀይረው ለዚህ ደግሞ ሩቅ መሄድ አያስፈልገንም ስለ አረንጓዴ አሻራ ለመነጋገር እኛ ከሁለት ከ3 ሳምንት በፊት ጎፋ ላይ የደረሰውን አደጋ ማስተዋወስ እንችላለን አሁንም በተለያዩ የኢትዮጵያ አካባቢዎች በመሬት መንሸራተት እየተከሰተ ወላይታ ዞንም የተፈጠረው ነገር እናስተዋውሳለን ጎፋም የተፈጠረው እናስተዋውሳለን ሌሎች በአማራ ክልል የተለያዩ አካባቢዎችም ደሴን የሚያክል ትልልቅ ከተሞች ውስጥም እንዲህ አይነት ነገሮች ሲከሰቱ እናያለን እሱን መከላከል የምንችለው አንደኛው መንገድ ደግሞ አረንጓዴ አሻራችንን ወተን በማሳረፍ ነው እኛ ኢትዮጵያውያንን ይሄንን ትላንት አረንጓዴ ሀገር ነበረን ትላንትና ግሪን የሆነ አካባቢዎች አረንጓዴ የሆኑ ተራራዎች ነበሩን ባለፉት አመታት እነሱን አጥፍተን ነው ዛሬ አረንጓዴ ለምለሟ የሚባለው ሙዚቃና አባባል እንኳን ጥያቄ ውስጥ እንዲገባ ስናደርግ የቆየ ነው አሁን እሱን የመመለስ ስራ ነው እየተሰራ ያለው ኢትዮጵያ ዓለም ላይ በከፍተኛ ሁኔታ በአየር ንብረት ለውጥ ከሚፈተኑ ሀገሮች መካከል አንደኛው ነች በየአመቱ በሚሊዮን የሚቆጠሩ ሰዎች የምግብ ዋስትናቸውን ያጣሉ በተለያዩ በተለይ በአርብቶ አደሩ የኢትዮጵያ ማህበረሰብ በሚገኝባቸው አካባቢዎች ላይ በየአመቱ ድርቅ እየተከሰተ ምን ያክል እንስሳቶቻችን እንደምናጣ ምን ያክል በእርዳታና በድጋፍ ላይ ጥገኛ እንደምንሆንም ይታወቃል ስለዚህ አረንጓዴ አሻራን ማሳረፍ ማለት ከጎፋ ተጎጆች ጎን ወይንም እነሱን ማሰብ ነው ብዬ ነው ማስበው አረንጓዴ አሻራ ማሳረፍ ማለት የኮንሶውን አርብቶ አደር ወይንም ደግሞ የኮንሶውን አርሶ አደር መታደግ ማለት ነው የቦረናውን የጉጁን አርብቶ አደር ለሱ መድረስ ነው ለሶማሌው ለአፋሩ አርብቶ አደርም መድረስ ነው ለሌሎች አካባቢዎችም ስለዚህ አረንጓዴ አሻራ ማሳረፍን ጀስት መትከል ብቻ ወይንም ደግሞ የሆነ ችግኝ ሄዶ መትከል ብቻ አይደለም ቅድም እንዳልከው ፖለቲካል ሚኒንግ አለው የኢኮኖሚ ትርጉም አለው የማህበራዊ ትርጉም አለውና የተወሰኑ ሐሳቦችን ለማንሳት በ2011 ነው እንግዲህ ለውጡ በመጣ በአመቱ በመጀመሪያው አካባቢ ሲደረጉ የነበሩ ነገሮችን እናሳውሳለን በክቡር ጠቅላይ ሚኒስትሩ በኩል ከዛ በኋላም በ2011 ሐምሌ 22 ነበረ በአንድ ቀን 200 ሚሊዮን አረንጓዴ አሻራ የማሳረፍ እቅድ ተይዞ ከእቅዱ በላይ ከ354 ሚሊዮን በላይ ችግኝ እንደተተከለ ይታወቃል በወቅቱም ከ20 ሚሊዮን በላይ ሰዎች እንደተሳተፉበት ተጠቅሷል ሁለተኛው በ2012 ነው ይሄ ጊዜ እንደምናሳውሰው ኮሮና የነበረበትና በጣም ብዙ ስጋት የፈጠረበት ሁኔታ ነበረ በስለዚህ ርቀታችንን ጠብቀን ምናምን የሚል እሱን መነሻ አድርጎ ነበር አረንጓዴ አሻራ ሲታሰብ የነበረው በ5 ቢሊዮን ነበረ መርሃ ግብሩ እሱንም በአጭር ጊዜ ለማሳካት ተችሏል በነገራችን ላይ በዚህ በ2012 በብዛት የተተከሉት የአትክልትና ፍራፍሬ እጽዋቶች ነበሩና አንዳንዶቹ አሁን ደርሰው ፍሬ ማፍራት እየጀመሩ ጭምር እንዳሉ ትላንትና መገናኛ ብዙሃን ላይ ስመለከት ነበር ሶስተኛው በ2013 የተካሄደ ነው በ2013 ኢትዮጵያን እናልብሳት በሚል መርሃ ግብር በርካታ መጠን ያለው የአረንጓዴ አሻራ የማሳረፍ ስራ ነበረ የ2013ቱን ለየት የሚያደርገው ከኢትዮጵያም በተጨማሪ በጎረቤት ሀገራትም ጭምር ሲካሄድ የነበረ መሆኑ ነው በተለይ ሰኔ 14 2013 ዓመተ ምህረት በተካሄደው የአንድ ጀንበር አረንጓዴ አሻራ የማሳረፍ መርሃ ግብር ላይ በወቅቱ ደግሞ ምርጫም እንደነበረ እናሳውሳለን በ2013 መጨረሻ ላይና ስለዚህ እየተከልን መርጣለን አይነት ኮንሰፕት እየተከልን ዲሞክራሲ እናስፋለን አይነት ሐሳቦችም ነበሩትና ምን ልፈልጌ ነው አረንጓዴ አሻራ ስንል ሐሳቡም ጥቅሙም ቢሆን አጥብበን እንደምናየው ወይ ደግሞ ችግኝ የሆነ ቦታ ላይ ሄዶ መትከል ብቻ ሳይሆን ከዛም የሰፋ ለምሳሌ ከዲፕሎማሲ አንፃር ብታየው ጎረቤት ሀገራት ኤርትራ ውስጥ ሲተከል እናሳውሳለን ሰሜን ሱዳን ውስጥ ሲተከል እናሳውሳለን ጅቡቲ ሲተከል እናሳውሳለን ምንድነው ደቡብ ሱዳን ሲተከል እናሳውሳለን ኬንያም ሶማሊያም ተመሳሳይ ሁኔታ ጠቅላይ ሚኒስትሩ በወቅቱ በሚጓዙባቸው አካባቢዎች ሁሉ ይሄንን ሲያደርጉ እንመለከታለንና መልልህ ነው አረንጓዴ አሻራን ወይንም ይሄ አሁን ኢኖቬቲቭ በሆነ መንገድ የቀረበው የአረንጓዴ አሻራ መርሃ ግብር ኢትዮጵያን አረንጓዴ ከማድረግ በዘለለም ከኢኮኖሚም በዘለለም እንዲህ አይነት የዲፕሎማሲና የኢንተግሬሽን በአረንጓዴነት እንተሳሰር ከኤርትራ ጋር ከሱዳን ጋር ከደቡብ ሱዳን ጋር ከጅቡቲ የሚለውንም ሐሳብ ይዞ የመጣ ነውና እንደ አንድ መርሃ ግብር ብቻ ሳይሆን እንደ አንድ ፍልስፍናም ሊታይ ይችላል ዴፊኒትሊ ዓለም G20
20 ሀገሮች G7 ሀገሮች UN ትልልቅ ስብሰባዎቹ የቅድሚያ አጀንዳው ግሪን ሆኗል እዚህ ግሪን ውስጥ መግባት የዓለም ደሙ ምንጭ መሆን I think የቅድሚያ ውስጥ ኢትዮጵያን ማስገባት ነው ያምናል ዲፕሎማቲካሊ ከቅርብ ጊዜ ወዲህ ጦርነቶች ግጭቶች ነው አምናየው አሁን ከሱ ያልተናነሰ ተጽዕኖ ፈጣሪ የማደግና ያለማደግ ጉዳይ ሆኗል ዓለም ላይ ያሉ ሀያላን ሀገራት የትኛውም ሀገር ላይ ካርበን ሊገዙ ሲመጡ የት ሀገር ምን ተክሏል ማለት ተጀምሯል ሶ ነገሩ ሁሉ የተቀየረ ነው የኢትዮጵያ የግሪን አሻራ ወይ ደግሞ የግሪን ኢኮኖሚና የአረንጓዴ አሻራ ፕሮጀክት ሶስት ዋና ጉዳይ ላይ ያተኩራል የራሳችን የውስጥ ነገራችን ማከም ቅድም የዘርዘርካቸው ሁለተኛውና ወሳኙ አህጉራዊ ደግሞ ትስስር ማምጣት ይቻላል ሶስተኛው ዓለም ላይ ተጽዕኖ ማፍጠር ይቻላል ተብሎ ይታመናል እነዚህ ሶስቱ ነገሮች ነው በጣም ትኩረት የሚሰጠው እስጢፋኖስ የኢትዮጵያ ተራሮች ራቆታቸውን ከቀሩ ቆይተዋል መቼ ነው ይሄን ምናለብሰው መቼ ነው የኢትዮጵያ ተራራ ጉም ማየት የምንጀምረው ጉም ማየት የተወሰኑ ቦታዎች ላይ እኮ እናስተዋሳለን እየቀረ ነበር ሶ ካልተከልን ጠቅላላ አየሩ ይበከላል ጠቅላላ የሚበከለው ደግሞ ሊትራሊ ላይቭ ስቶክ የሚባለው የንሳ አርባታችን በሙሉ ይበላሻል እሱ ደግሞ ግብርናውና መሬቱን ይጎዳዋል ይሄ የተያዘ ህመም ነው የሚያመጣብን ይኸውልህ ደንም በማውደም I think ከ6 ዓመት በፊት ፋኦ ከኢትዮጵያ ባለስልጣን ጋር አብሮ ባጠናው ጥናት በየአመቱ 92000 ሄክታር ይወድም ነበር አሁን ሌተስቱ ፋኦ ያወጣው እና ጥናቶች ሲነገሩ አሁን 23 ነው 27 ላይ ደርሰናል የቀነሰ መጥቷል ዴፊኒትሊ ከ92000 ሄክታር ማውደም ወደ 27000 ያወረድ ነው ይሄም ይቀረናል ገና I think የማውደም መጠናችን በጣም መቀነስ አለበት ባጭር አመታት ኤን ማሳካት ከተቻለ I think መዝለቅ ይችላል ከምግብ ሴኩሪቲ ጋር ከምግብ ራስ መቻል ጋር የተወሰነ ነገር ስታነሳ ነበር ይኸውልህ ከምግብ ራስን መቻል ጋር ሲገናኝ ፕራዮሪሊ የሚገናኘው ከግብርና ነው ግብርና የሲስተም ጉዳይ ነው ግብርናችን ውሃ ላይ በጣም ጥገኛ ነው ውሃ ደግሞ መምጣት የሚችለው በደን ልማት ነው ሶ ግብርናን ከውሃ ጥገኝነት ከዝናብ ጥገኝነት የምናላቀቀው ግሪናችንን ስናበዛው በተቻለን መጠን ያለፉት ተከታታይ 5 አመታት የኢትዮጵያን ግብርና ከዝናብ ጥገኝነት ብቻ ለማውጣት በተቻለን መጠን ደኑን ስናለማው ውሃውን ይመጣል ነው ሳይንሱ ሶ በዚህ መጠን ግብርናው ማሳደግ ይቻላል ሁለተኛው የኢትዮጵያን ኢኮኖሚ አስተማማኝ እጅ ላይ መታኖረው እንደዚህ አይነት ግብርና ላይ ምናመጣው ስራ በጣም ያደገ ሲል የሚመጣ ነው ሁሉ ጊዜ ዓለም በምግብ ራስን ካልቻልክ ዓለም በምግብ ጥገኝነት ላይ በጣም ከተከተልካት ምን ውስጥ ይከታል የዓለም የእርዳታ ኢንዱስትሪ ውስጥ ነው የሚከተል ዓለም በመርዳት ትልቅ ኢንዱስትሪ ገንብቷል የእርዳታ ኢንዱስትሪ ደግሞ የፖለቲካ ኢንዱስትሪ ውስጥ ነው የሚከተል ፖለቲካው የፖሊሲ ነፃነት ያሳጣል የተያዘ ነገር ነው ዛሬ ለትውልድ የምናሳርፈው አሻራ ቶታሊ ከነዚህ ሁሉ እስራት መፈቻ መንገድ ነው እንደሱ ካላረግም ይኸውልህ ሁለት ሲሪየስ ህመም ውስጥ ነው የሚከተን በያምናል አንደኛው ዲፔንደንሲ ትራፕ ነው የሚሉት የእርዳታ ሰንሰለት ውስጥ ነው የሚከተን እስጢፋኖስ እርዳታ ሱሰኛን ያረጋል ሱሰኝነት እጅን ሽባ ነው የሚያረጋው በተቻለን መጠን ግብርናው ግሪኑን ስናሳድገው የኢኮኖሚ ቅኝታችን ወደዛ shift ሲሆን I think ከእርዳታ እናወጣለን ይሄ ደግሞ ዲፔንደንሲ ትራፕ ሌላው የእርዳታ ኮረፕሽን የእርዳታ ሙሰኝነት ያመጣባል ይሄን ሁሉ ምናወራው ጎበዝ አሻራ በማሳረፍ ግሪን በመትከል ብቻ የሚቀረፉ የኢትዮጵያ በጣም ግዙፍ ችግሮች ናቸው ለለ በጣም ትክክለኛ ነጥብ ነው ቅድም ስታነሳ አንድ የፕሮፌሰር ተመልካቾችን ቢፈልገው ቢያነቡት ደስ ይለኛል ኢትዮጵያን ቬጂቴሽን የሚል አንድ የኢትዮጵያ ምንድነው ብዝሃ ህይወት ታሪክ ላይ የጻፉት መጽሐፍ አለ ፕሮፌሰር ሪቻርድ ፓንክረስ በተለያዩ አርቲክሎች ላይም አሳትመውታልና ኢትዮጵያ አረንጓዴ ነበረች በተለይ እንግዲህ እስከ 16ኛው እስከ 17ኛው ክፍለ ዘመን ድረስ እስከ 67% የኢትዮጵያ ክፍል
አረንጓዴ እንደነበረ ይታወቃል። እንግዲህ ፕሮፌሰር ሪቻርድ በወቅቱ በ17ኛው በ18ኛው ኢቭን በ19ኛው ክፍለ ዘመን ወደ ኢትዮጵያ የመጡ የአውሮፓውያን ተጓዦችን ምንድነው የትራቭል አካውንት ወይ ነው የተጓዦችን ታሪክ አሰባስበው ያቀረቡት ጽሁፍ ነው። አንደኛው ኢማኑኤል አልሜዳ የሚባል ሁለተኛው ደግሞ እንግሊዛዊ ቻርልስ ቤከን የሚባል ከ1841 እስከ 43 ኢትዮጵያ ውስጥ የቆየ ነውና እንግዲህ አሁን የአረንጓዴ ስንል በተለይ በአሁኑ ሰዓት በደቡብ የኢትዮጵያ ክፍል በደቡብ ምዕራብ ምናምን አካባቢ ብንሄድ አሁንም ብዙ አረንጓዴ ቦታዎች አሉ። ሰሜን ኢትዮጵያ ላይ በምንሄድበት ጊዜ በትግራይ በአማራ ክልል በሌሎች አካባቢዎች በምንሄድበት ጊዜ ግን ብዙ መሬቱ ጉዳት እንደደረሰበት እንመለከታለንና ከኦልሞስት ከ100 ዓመት በፊት እነዚህ ሁለት ሰዎች በሰሜን ኢትዮጵያ ያደረጉትን ጉዞ ነው የሚጠቁሙትና የትግራይ አብዛኛው ክፍል በጣም ጥቅጥቅ ያለ በጥቅጥቅ ደኖች የተሸፈነ እንደሆነ ይጠቁማሉ። ጎንደር፣ ጎጃም በጣም ጥቅጥቅ ያለ በጣም አስፈሪ የሆኑ ጫካዎችን ነው የገጠሙን ብለው ይጠቁማሉ። ከዛ በተጨማሪ ደግሞ በአገው ምድር እንግዲህ እሱም ጎጃም አካባቢ ያለ ቦታ ነውና እዛ አካባቢ ያለው የደን መጠንና የጥቅጥቅ ደኖች አይነት ቻርልስ ቤከን የጻፈው ጽሁፍ ላይ ነው ይሄንን የጠቀሱት። ማንም ሰዓሊ ሊስለው የማይችለው አይነት ውበት ያለው እንደሆነ ይጠቁማሉ። እነዚህ ሁለት ሰዎች በተለይ በጎጃም በጎንደር በወሎም በሸዋም አካባቢ ተንቀሳቅሰው በተለይ በዲማ በደብረ ወርቅና በሞጣ አካባቢ ባደረጉት ጉዞ በጣም ትልልቅ በጣም ረጃጅም የሆኑ ዛፎች ያሉበት አካባቢ እንደሆኑ እነዚህ አካባቢዎች ይጠቁማሉ። አሁን እነዚህ አካባቢዎች ያ ነገር አለው ስትል እነዚህ አካባቢዎች ተራቁተው ነው የምናገኛቸው። ታዲያ የት ሄደ የሚለው ነገር በመናነሳበት ጊዜ ብዙ ጥናቶች እንደሚጠቁሙት በተለይ ከ1973 እንደ አውሮፓውያን አቆጣጠር እስከ 1990ዎቹ አጋማሽ ድረስ ነው አብዛኛው የኢትዮጵያ ደን ጠፋ ተብሎ የሚታሰበው። እንግዲህ በሂደት ከዘም ወደ ኋላ የሄደ ሁኔታዎች ይኖራሉ። ይሄ ለምን ሆነ በሚባልበት ጊዜ ብዙ ምክንያቶች አሉ። አንደኛው የአረንጓዴ አሻራ የማሳረፍ ባህላችን እየቀነሰ መምጣት ነው። ሁለተኛው የህዝብ ቁጥር እያደገ መምጣት፣ የከተሞች መስፋፋት፣ ብዙ ነገሮች ለአረንጓዴ አሻራ መጥፋት ምክንያት ማነው ምንድነው ለደኖቻችን መራቆት እንደ ምክንያት ሊጠቀሱ ይችላሉ። ኢትዮጵያ በከፍተኛ ሁኔታ የደን ጭፍጨፋ የሚካሄድባት ምክንያቱም ከኤሌክትሪክ ጋር ከምናምን ጋር በተገናኘ በተለይ በገጠር ኢትዮጵያ እንጨት ከጫካም የመሰብሰቡ ባህልም ስላለ በጣም በከፍተኛ ሁኔታ በአፍሪካ ደረጃ እንኳን በሁለተኛ ደረጃ የምትቀመጥ ሀገር ነች ኢትዮጵያ። ብዙ ደኖችን በመጨፍጨፍ አሁን ቅድም እንደተጠቀስከው እየቀነሰ የመጣ ነገር ቢኖርም ስለዚህ በጣም ባጭር ጊዜ ነው ገና ብዙ የቤት ስራ ይጠብቀናል። ምክንያቱም እዚህ ደረጃ ቀደም ብለ የጠቃቀስካቸውን ጉዳዮች እዳችንን ነው የሚነግረው። የተረከብነው የኢትዮጵያ ደን የማውደም ጉዟችን የሆነ ቦታ ላይ መክታት አለብን። እሱን ካልገታ ነው ግብርና አይድንም። ግብርና ካልዳነ ጠረጴዛችን ላይ የሚቀመጠው የምግብ አይነትና ብዛት ይቀንሳል። እሱ እያንዳንዱ ኢትዮጵያዊ ትውልዳችን የሚያድገው ባልተመጣጠነ የምግብና የአእምሮ እድገት ነው የሚሆነው። እሱን ማቆም የሚቻለው ፕራዮርሊ የግሪን አሻራ የሚባለውን ስንሰራ ነው። ምግብ ብቻም አይደለም እንደተጠቀስከው ከራሱ ከስነ ምግብ ጋር የተገናኘ ነገሮች ቢኖሩም አካባቢ መጠበቅ በራሱ የራሱ አሻራ ይኖራል። እንዳልነው ብዙ ጥናቶች የሚጠቁሙት ከ1970ዎቹ እስከ 1990ዎቹ ድረስ ነው ኢትዮጵያውያን ደናችንን ጨፍጭፈን አውድመን አሁን ራቁቷን የቀረች ሀገር የያዝነውና ለዚህ ደግሞ ተጠያቂው በህይወት ያለው ትውልድ ነው። ገባ አብዛኞቻችን በዚህ ውስጥ አስተዋጽኦ አድርገናል ማለት ነው። ጦርነቶች ሊሆኑ ይችላሉ ብቻ አላቅም እነሱ ነገሮች ይሄው አሁን በህይወት ያለው ትውልድ ነው ይሄንን የኢትዮጵያን አረንጓዴነት ያወደመውና ያጠፋው። እኛ እንደውም መጣያቁን ዳራስ ይዘን ኦኬ ለሚቀጥለው ትውልድ ገባኝ እኮ ይሄው ትውልድ ከሆነ ተጠያቂው አሁንም ይሄ ትውልድ ባለፉት 4-5 ዓመታት እንደሚችል አሳይቷል። ስለዚህ እዚህ አረንጓዴ አሻራ ላይ መበርታትና እሱን በተከታታይ መስራት ማለት ምን ልፈልጌ ነው እዳንም መወጣት ነው ጥፋትንም መካስ ነው። ከዚህ በፊት ያላደረግነውንም ነገር መካስ ነው ብዬ አስፋለሁ። እንደሱ ስታረግ በጣም ቆንጆ ነገር ያመጣህልኝ ከአምናና ከካቻምና ጀምሮ የኢትዮጵያ አዲሱ አስተዳደር በዚህ ጉዳይ ላይ ለመስራት ምንድነው ሲሰራ የከወነው የተወሰኑ ነገሮች ላንሳልና ተቀጥላል።
አጠቃላይ በአለም ላይ ካርበን አስተዋጽኦ በማድረግ ኢትዮጵያ 0.02% ነው ድርሻዋ በጣም ዝቅ ያለ ነው የዓለም ትልልቅ ሀያላን የሚባሉ ሀገራት ሶስቱ ሀገራት ቻይናና አሜሪካን ጨምሮ የዓለምን አየር በመበከል 60% ሼር እንደሚይዙ ይነገርላቸዋል ሶ እዚህ ውስጥ በመጣንበት መንገድ ደን ጫካ ያውደምን መዝለቅ ስለማይኖርብን ለሚቀጥለው ትውልድ ምናወርሰው ጥሩ ኢኮኖሚ ጥሩ ሀገርና ጥሩ አየር ስለሚያስፈልግ አንደኛ የተሰራው ይወለ ፕራዮሪሊ የኢትዮጵያ መንግስት በጣም በስርዓቱ ያጠናው በስርዓቱ ሰነድ ይሰራለት የአየር ንብረት ላይ ጥናት የሚሰሩ ወዳጆች ሲጠይቃቸው ናፕ ይባላል አሉ ፕላን ነው የምንድነው የሚባለው የአየር ንብረት ተጋላጭን ራሳችን ከራሳችን ጋር የተስማማ እቅድ ማውጣት እንዴት አይኖርብንም ኦኬ ዓለም በዚህ መጠን እየተቀየረ ነው ብዙ ነገር እየተበላሸ ነው ከራሳችን ጋር አስማምተን ምናወጣቸው እቅዶች ያስፈልጉንም ሶ አዳፕቴሽኑ እንዴት ይምጣ ከአዳፕቴሽን ጋር ብቻውን ናፕ ተብሎ እቅድ ወጣለት በስርዓቱ የሚተገበር ይሄ 5 አመት አንደኛው የተመራው በዚህ እቅድ ነው ሁለተኛው የተሰራው CRG ነው የሚሉት እነሱ በባለሙያዎቹ እኛ ትንሽ ቀለል አድርገን ለመንሳት እንዲመቸን የአየር ንብረት ለውጥን እንዴት እንከላከለው በስርዓቱ ባለናቀም በመንችለው መንገድ እንደ ችግር ለኢትዮጵያ ትልቅ ፈተና ነው በሚል ስለሆነ ማለት ሶ እሱን መከላከል ያስፈልገናል ስለዚህ ክላይሜት ሬዚሊየንት ግሪን ኢኮኖሚ ያስፈልገናል ተብሎ አየር ንብረት የማይበገር ኢኮኖሚ መገንባት እሱን በስርዓቱ ዶክመንት ነው የተሰራው ሶስተኛው የተሰራው NDC ነው ያሉ NDC አፕዴትድ የተደረገ ነው ቃል ኪዳን ነው ሀገራት የአየር ንብረት ለውጥን ተቆጣጥረው አረንጓዴ ኢኮኖሚ ለመገንባት የሚገቡት ቃል ኪዳን ነው ሶስቱንም ስራ ሰርተናል ይሄንን ቃል ኪዳን ለተባበሩት መንግስታት አምና ልከን አስገብተናል በጣም ኤክሳይት ካረጉበት ፕላን ይሄ ነው ባይዙ በዚህ መንገድ በስትራቴጂክ ነው ለመሄድ እየሞከርን ያለ ነው በጣም ብዙ ሀገሮች በተለይ ብዙ የአፍሪካ ሀገሮች የኢትዮጵያን ሞዴል እያደረጉ ነው እንደምናውቀው በ2030 ከ6 አመት በኋላ አፍሪካ ህብረት የነደፈው ፕሮጀክት ነበረ ግሬት ግሪን ዎል ሚል ከሴኔጋል እስከ ጅቡቲ የሚደርስና ወደ 8000 ኪሎ ሜትር የሚሸፍን በአረንጓዴ ጽዋት የመሸፈንና አየር ንብረትን የመቋቋም ፕሮጀክት ብሎ የነደፈው ነበር በ2007 ዓመተ ምህረት ከዛሬ 10 ምናምን አመት በፊት ማለት ነው ነገር ግን ያ ነገር ስኬታማ ሊሆን አልቻለም ከ4% በላይም ነገርየው ማደግ ሳይችል ቀርቶ ፕሮጀክቱም ፌዝ አውት አድርጓል አሁን ኢትዮጵያ በ4-5 አመት ውስጥ የሰራችው ስራ ግን ብዙ አገሮች በጣም ሞዴል ያደረጉት ኬንያ ልክ አሁን ጠቅላይ ሚኒስትሩ እንደሚያደርጉት የኬንያ መንግስት ፕሮጀክት ቀርጾ ግሪን ኢኒሺዬቲቭ ሚል ፕሮጀክትን ቀርጾ ተግባራዊ ያደረገ እንደሆነ ይታወቃል ሩዋንዳ ተመሳሳይ ፕሮጀክቶችን ፖል ካጋሜም መጀመራቸው ይታወቃል ኢትዮጵያም በተለያዩ መድረኮች ይሄንን የአረንጓዴ አሻራ የማሳረፍ ልምዷን ኤክስፒሪየንሷን ትገልጻለች በቀደም የ2016 የአረንጓዴ አሻራ መርሃ ግብር በሚጀመርበት ጊዜ ጠቅላይ ሚኒስትሩ ይፋ ያደረጉት ዜና ብዙ የአፍሪካ መገናኛ ብዙሃን ተቀባብለውታልና በተለይ በሩዋንዳ የሩዋንዳን ሚዲያዎች ትላንትና ስመለከት ብዙዎቹ ለጠቅላይ ሚኒስትር አብይ ያላቸውን አክብሮት አንስተው ይሄንን ኢኒሺዬቲቭ ወይንም ይሄንን በጣም ክሬቲቭ የሆነ አፕሮች ሁሉም የአፍሪካ መንግስታት ተግባራዊ ሊያደርጉት ይገባል የሚል ሐሳብ አንስተዋል ይሄ ሌሎች ዓለም ክፍሎችም ኢትዮጵያውያን ቅድም እንደተጠቀስከው ከአረንጓዴ አሻራ ከማሳረፍ ጋር በተገናኘ ብዙ ልምዶችን ያዝ ነው ብዙ ኤክስፒሪየንስ እንወሰድ ነው ነገ ልንሸጠው ነገ ወደ ውጭ አውጥተን ለዓለም ልናስተምራቸው ከምንችላቸው ልምዶች መካከል አንደኛው ነው ምን ይጠቅመናል የሚሉ ጥያቄዎች ብዙ ጊዜ ሊነሱ ይችላሉ አውትፑቱ ብዙ ጥናቶች ላይ ስመለከት አንደኛው የአረንጓዴ አሻራን በከፍተኛ ሁኔታ ያጠናከርን መሄዳችን ግብርናችንን ነው የሚያሳድገው ግብርና እንደምናቀው ግብርናችን አደገ ማለት ግብርናችን ብቻ አይደለም የሚያድገው ቀደም እንዳልነው ኤክስፖርታችን ያድጋል አሁን ስለ ኢኮኖሚክ ሪፎርም ስናነሳ ነበር ሰሞኑን አረንጓዴ አሻራችንን ሳናሳርፍ ግብርናችንን ሳንቀይር የኢኮኖሚ ሪፎርም ልናመጣ የምንችልበት ሁኔታ አይኖርም ግብርናችንን ካላሳደግን በልመና የምንታወቅ ስንዴ የሚለምኑ ህዝቦች የሚለውን ስማችንንም መቅረፍ የምንችልበት ሁኔታ አይኖርም አረንጓዴ አሻራችንን ካጠናከረን በአመት አንድ ጊዜ እየጠበቀን የማረስ የአመታት የሺ አመታት ልማዳችን የሚቆምበት ሁኔታ ይኖራል በአመት
ሌላው ዓለም ሁለቴም ሶስቴም በዛ አይነት ሃርሽ በሆነ በጣም ከባድ በሆነ የአየር ንብረት ውስጥ እንኳን በአመት 2 ጊዜ 3 ጊዜ ሰዎች ያመርታሉ ስለዚህ እኛም አረንጓዴ አሻራ ላይ በርትተን መስራታችን ግብርናችንን ማሳደግ ብቻ ሳይሆን የምርታማነት መጠናችንን ከአንድ ጊዜ ወደ 2 ጊዜ ከ2 ጊዜ ወደ 3 ጊዜ ይዞት ይሄዳል ከዛ በተጨማሪ የምግብ ዋስትና ነው ኢትዮጵያን በፖለቲካም በምንም ለመዘወር እርዳታን ምግብን ስንዴን እንደ ፖለቲካ ኢንስትሩመንት አድርገው ሲጠቀሙ የነበሩ የሚያስቧሉ ዛሬም አሉ ትላንትም ነበሩ ምናልባት በርትተን ከዚህ ነገር ካልወጣን ነገን የሚኖርበት ሁኔታ ይኖራሉ ስንዴ ሰጥተው አሳቢያቸውን ስንዴ ሰጥተው አመለካከታቸውን ስንዴ ሰጥተው ባህላቸውን ለመለወጥ ባህላችንን ለመበረዝ የሚሞክሩ ማህበረሰቦች አገሮች ይኖራሉ እሱን ሁሉ መቋቋም የምንችለው አረንጓዴ አሻራችንን በርትተን በማሳረፍ ጠንክረን በማሳረፍ ነው በርካታ ጥቅሞች አሉ አንተም ጨምርበትና እንቀጥላለን በአለም ደረጃ የምናውቃቸው 3 አይነት ገበያዎች አሉ አንደኛው የሸቀጦች ገበያ ነው ሁላችንም የምናውቀው ሁለተኛው የኢንዱስትሪ ገበያ ነው ሶስተኛው የውጭ ምንዛሪ ገበያ ተብሎ ነው የሚጠቀሰው አሁን ደግሞ ከቅርብ ጊዜ ወዲህ እየመጣ ያለው ትልቁ የገበያ መንገድ አራተኛው ናቹራል የሚባለው የተፈጥሮ የካፒታል ገበያ ነው የተፈጥሮ የካፒታል ገበያ አንደኛው ዓለም ላይ የሚሸጥ ጉዳይ ሆኗል ግሪን ኢኮኖሚ አራተኛው ገበያ ነው ይሄንን ማንሳት በጣም ግድ ስለሚል ነው ቀደም ብዬ ለማንሳት እንደሞከርኩት ዓለም አቀፍ ትልልቅ ኢንቨስተርስ ታዳሽ ባልሆነ ኃይል ሀገርን ኢኮኖሚያቸውን ቢዝነሳቸውን ረን ማድረግ ያቆሙ ነው ምክንያቱም የዓለምን ሚዛን ያዛባ ነው የግድ ወደ ታዳሽ ኃይል መመለስ እንዳለባቸው ገብቷቸዋል እዚህ ጉዳይ ላይ በጣም ሲሪየስ አቋም አላቸው አቋም አለን I think የቦን ቻሌንጅ የሚባለው ስምምነት ላይ በ2030 22 ሚሊዮን ሄክታር የተጎዱ መሬቶችን የማከም ቃል ኪዳን ገብተናል ይሄ ኢትዮጵያውያን ነገ ወተን ምን ተክለው 600 ሚሊዮን ምን ተክለው ችግኝ የዚህ ቃል ኪዳን አንዱ ስራ ነው ያምናሉ የገባ ነው የጀመር ነው የቃል ኪዳን ጉዞም ጭምር ነው እኛ ላንደርስበት እንችላለን ለሚቀጥለው ትውልድ ግን በጣም ጠቃሚ ነገር ማውረስ አለብን ይኸውልህ 600 ሚሊዮን ችግኝ ስተክል ሁለት ሲሪየስ ነገር በተምሳሌት አቺቭ እየተደረገ ነው ያምናሉ አንደኛው በዚህ መጠን መላው ኢትዮጵያን በዚህ መጠን የመንግስት ስትራክቸርን በዚህ መጠን የግል ተቋማትና ኢትዮጵያውያንን ማንቀሳቀስ ችለ ችግኝ ለመትከል ተዘጋጅተ ስትሄድ I think መንግስት በምን መጠን በሁለት እግሩ እንደረገጠ I think መንግስት እንዴት አይነት ፋንክሽናሊቲ እንዳለ ማሳያ ነው ያምናሉ በመላው ሀገር በተመሳሳይ ግብ በመናበብ ይሄን ማሳካት የሚችል ስቴት ካለ በጣም የተደላደለ ስቴት አለ ማለት ነው ሁለተኛው ምሳሌና ሁለተኛው የሚገልጸው ነገር ስቴቱ አጠቃላይ መንግስቱ የቅቡልነት መጠኑ ወይ ደግሞ የተቀባይነት መጠኑ ጣራ እየነካ ነው ማለት ነው ሁሉ ጊዜ መላው ሀገር ያለምንም ልዩነት ከፖለቲካ ነጥሎ የጋራ በሁለት እግር የሚያቆም የጋራ አንድ ኮመን ቦታ ላይ የሚያቆመን አጀንዳ ሲመጣ በተመሳሳይ ገጽ ላይ ከመጣን I think አሁን እየተግባባን ነው ማለት ነው አሁን ለሚቀጥለው ትውልድ ምን ለመስራት እንደታቀደ እየተገለጸ ነው ግብርናን ስታነሳ ትልቁ የቤት ስራችን እሱ ነው የኢትዮጵያ ኢኮኖሚ በጣም ዲፔንደንት የሆነው ግብርና ላይ የኢትዮጵያ ግብርና ዝናብ ላይ ብቻ ጥገኛ የሆነው ከዝናብ ጥገኝነት ምናላቀቀው ደን ስናለማ ነው ደኑ ውሃውን ይጠራዋል ያኔ አሁን መስሎና ቆላማ ብለን የመሰረት ነው ኢንስቲትዩሽን እንዳለ ሆኖ በተቻለን መጠን 2-3 ጊዜ በአመት ማረስ የቻለን ነው በመስኖ ብቻ ለዚህ ነው የኢትዮጵያ ኢኮኖሚንም የኢትዮጵያ ግብርናንም አስተማማኝ የውሃና ያስተማማኝ የተፈጥሮ ጉዳይ ላይ ማኖር I think ከጥገኝነት ከተረጂነት ያላቀቃል ተረጂነት እጅ ይጠመዝዛል ተረጂነት የፖሊሲ ነፃነት ይነጥቃል ተረጂነት በጣም መጥፎ ሱስ ውስጥ ይከተናል ከሱ ራሳችን መነጠል አለብን ከቅርብ ጊዜ ወዲህ ዓለም በጣም ብዙ የቤት ስራ ጣጣ ያለበት ሀገራት እየሆኑ ነው እኛን የሚያዩበት ቀዳዳ በጣም እየጠበበ ነው ራሳችን ማዳን ያለብን ራሳችን መሆን ጀምረናል ስለዚህ እዚህ ትራፕ ውስጥ አለመግባት I think ኢትዮጵያ ላይ መጨከን ነው አሁን ብሎ በጣም
ጥገኛ መሆን እንዳልከው አገርንም ጭምር የሚያሳጣ ነው ባለፉት አመታት የሰራናቸው ስራዎች ምን ውጤት አመጡ የሚለው ነገር በተወሰነ መልኩ ቢታይ ጥሩ ይመስለኛል አንደኛ ግብርናችንን ማሳደግ ተችሏል በተወሰነ መልኩ ቅድም እንዳልነው አንዳንድ አካባቢዎች ከ2 ከ3 አመት በፊት የተመረቱ ማነው የተተከሉ አረንጓዴ አሻራዎች በተለይ ደግሞ የምግብ እና የፍራፍሬ ምርቶች ዛሬ በተወሰነ መጠን ቢሆን ኤክስፖርት ማድረግ ደረጃ ወይ ደግሞ ያከባቢው ሰው ቢያንስ መመገብ የጀመራቸው ሁኔታዎች አሉ አንድ ሁለተኛ ነገር ደግሞ አንድ አረንጓዴ ባህል ሀገራችን ውስጥ እየተዋወቀ ያለ ይመስለኛል ልክ ክረምት ሲመጣ አረንጓዴ አሻራ ማሳረፍን እንደ አንድ ትልቅ የባህል የማይቱ ነገር እየተለመደ መጥቷል በያስባለው ብዙ ተቋማት ውስጥ ሰዎች ቀል ለይተው እኛም የአዲስ ዋልታ ሚዲያና ኮሙኒኬሽን ሰራተኞችም እንደዚሁ የአረንጓዴ አሻራ ማሳረፍ ፕሮግራም ነበረ ከቀናት በፊት ሌሎች ተቋማትን በተመሳሳይ ይሄንኑ ሲያደርጉና ያለን ስለዚህ አንድ አረንጓዴ ባህልን እያመጣን ነው በየሰው ጓሮ የገጠሩን ተተን እዚህ አዲስ አበባ ውስጥ እንኳን የከተማ ግብርና ተብሎ ሰዎች ግቢያቸው ውስጥ ባለቻቸው ቦታ በትንሽ ነገር እንኳን አረንጓዴ ነገርን ማድረግ መትከል እንዲህ አይነት ነገር እየተለመደ እንደመጣ አይተናል ከዛ በተጨማሪ ደግሞ ለኔ የአረንጓዴ አሻራ የማሳረፍ ሂደት ፖለቲካሊም ያለው ትርጉም የላቀ ነው ብዬ ነው ማስበው አንድ ኢትዮጵያውያንም በዚህ ዘመን በአንድ ገጽ ላይ እያመጡ ካሉ አጀንዳዎች መካከል አንደኛው የአረንጓዴ አሻራ ጉዳይ ነው ልክ ህዳሴ ግድብን ለመገንባት በጋራ ተባብረን ቆመን ያንን ነገር እንዳሳካ ነው ዛሬ አረንጓዴ አሻራ የአፋር ብቻ አይደለም የኦሮሞ ብቻ አይደለም የአማራው አይደለም የሶማሌው አይደለም የኮንሶ አይደለም የደራሹ አይደለም የሁሉም ኢትዮጵያውያን ነው ይሄንንም የሚሰሩት ወጥተው ሁሉም ኢትዮጵያውያን ናቸው ኢትዮጵያ አረንጓዴ መሆኗ የሚጠቅመው ለኢትዮጵያውያን ብቻ አይደለም ለዓለምም ነው የምንኖረው በዓለም ውስጥ ተሳስረን ስለሆነ ስለዚህ አረንጓዴ ባህል እኛ ኢትዮጵያውያንን ከኢኮኖሚ ካልከውና ከጠቃቀስካቸው ነገሮች እንዳሉ ሆነው አንድ ሌላ ይዞልን የመጣው ፖለቲካሊ ዩኒፋይ የምንሆንበት የጋራ ትርክት ተብሎ ሲገለጽ ነበር ከዚህ በፊትምና ይሄ አንድ ኢትዮጵያውያን በዚህ ዘመን እየሰራን ያለ ነው የጋራ ትርክት ነው ብዬ ነው ማስበው ነገ ለትውልድ ሊነገር ነገ ለማህበረሰብ ሊተረክ የሚችል ኢትዮጵያውያን አንድ ሆነን ስንቆም ማድረግ የምንችላቸው ነገሮች ያሳየንበት አጋጣሚ ነው ከዛ በተጨማሪ የሥራ ፈጠራ ትልቅ ስራ ፈጠራ አስተዋጽኦ ያደረገ ዘርፍ ነው ብዬ ነው ማስበው ከ130,000 በላይ የችግኝ ጣቢያዎች በመላው ሀገሪቱ እንዳሉ ይታወቃል 6 በቢሊዮን የሚቆጠር ችግኞችን ማፍላት ብዙ ሰዎችን እዚህ ውስጥ ያሳትፋል ስለዚህ ለብዙ ስራ ወጣቶች ይሄ የአረንጓዴ አሻራ ጉዳይ የሥራ ዕድልን ፈጥሯል ከዛ ደግሞ በመንከባከብ ሂደት ውስጥ የሚሳተፉ ብዙ ወጣቶችም እንዳሉ ይታወቃል ስለዚህ ለነሱም ስራ መፍጠሩ ትልቅ አስተዋጽኦ አለው ከዛ በተጨማሪ ከአዲስ አበባ ውጭ ያለው ነገር ትተን ሲምፕሊ አሁን ባለፉት 3-4 ወራት አዲስ አበባ ውስጥ የተሰራውን የኮሪደር ልማት መነሻ አድርገን በየአካባቢው የተሰሩትን የተተከሉትን አረንጓዴ አሻራዎች በመንመለከትበት ጊዜ አዲስ አበባን ከምን ወደ ምን እንደቀየራት የአዲስ አበባን መልክ ከምን ወዴት እንደወሰዳት እና ለተፈጥሮ ያቺ በቀይ ሆና የምትታይን አዲስ አበባ ዛሬ ወደ አረንጓዴነት መመለስ የቻለና የአዲስ አበባንም የግሪን ሽፋን በከፍተኛ ሁኔታ የጨመረ እንደሆነ ይታወቃል ስለዚህ ባለፉት 3-4 አመታት ብቻ የሰራናቸው ለዛውም በብዙ ፈተናዎች ውስጥ በብዙ ጥረቶች ውስጥ በጣም ብዙ አፍራሽ ኃይሎች አጀንዳውን በተለያየ አጋጣሚ በሚረብሹበት ሁኔታ ውስጥ እንኳን ተሰርቶ ዛሬ አረንጓዴ አሻራ የሚበላ ሆኗል የሚታይ ሆኗል የውበት መገለጫም ሆኗል ከተሞቻችንንም ቅርጽና መልክ መቀየር ችሏልና እዚህ ላይ መበርታታችን ትልቅ አስተዋጽኦ አለው በያስባለሁ ከሱ በላይ ግን በደንብ መነጋገር አለብን በየማስበው አረንጓዴ አሻራ ዛሬ ቅድምም በተወሰነ መልኩ አንስተናል ከዲፕሎማሲ አንፃር ያለው አስተዋጽኦ መነሳት ያለበት ይመስለኛል እንደተጀመረ አረንጓዴ አሻራ 2011 ላይ ጠቅላይ ሚኒስትር አብይ
ኤርትራ ሲሄዱ አረንጓዴ የትም ቦታ ሲሄዱ ይደረግ ነበር ሱዳንም እናስተውሳለን ደቡብ ሱዳንም እናስተውሳለንና የሀገራት ሲመጡ የመጀመሪያ ቤት ስራቸው በርካታ እንግዶችም እንዲተክሉ ነው የሚያደርጓቸው በርካታ እንግዶችም እዚህ ሲመጡ እሱን ሲያደርጉ ነው በተምሳሌት ነው እኮ ነገሩ ሁሉ በጣም የተወሳሰበ ነው ይወል የዓለም የኢኮኖሚ የዓለም የመበልጸግም የመደህየት መንገዱ ግሪን ኢኮኖሚ ወደ መሆን ሽፍት ያደረገ ነው ቀደብዬ ለማንሳት እንደሞከርኩት ታዳሽ ኃይል የዓለም አንደኛው ኢነርጂ ወደ መሆን መጥቷል እሱ ላይ ግዴታ ወደ መሆን ስለመጣ ነው ጤናው የተጠበቀ ሀገር በስርዓቱ ማደግ የሚፈልግ ሀገር ወደሚፈልገው አቅጣጫ መሄድ የሚፈልግ የትኛውም ሀያላ ነገር ግሪን ላይ ትኩረትን ማድረግ እንዳለበት ገብቷቸዋል ሁለት የግሪን የሚባለው ጉዳይ አንዷን ፍሬ አንዷን ነገር ስትፈታው ወይ ደግሞ ስትሰራው ትሪክል ዳውን ኢፌክት አለው አብሮ ዲፕሎማሲውን ያከምላል G7 ሀገሮች ሀያላን ሀገራት ሲሰበሰቡ የንግግራቸው የወሬያቸው የቀደም ተከተል ሲቀመጥ ቅድሚያ ግሪን ከሆነ የግሪን እና የቅድሚያ የተሰጠው ጉዳይ ኢትዮጵያ ውስጥ ካሳካው ሀያላን ሀገራት እዚህ የመምጣት ግዴታ ይኖርባቸዋል የሱ ጥሩ ምሳሌ ተደርጎ የሚነሳው ዲፕሎማቲካሊ የነበረን ተጽዕኖ ከፍ ያደረገው እናስተውሳለን ዱባይ ላይ የነበረው የኮፕ የአየር ንብረት ለውጥ ጉባኤ ላይ የኢትዮጵያን ያንን ቬኑ ያልጎበኘ ሀያል ሀገር የለም ያልጎበኘ መሪ አልነበረም ያልጎበኘ ኮርፖሬት ኢንቨስተር አልነበረም እሱ ነው ዲፕሎማሲ እሱ ነው ለዓለም መሸጥ ማለት እሱ ነው ዓለም ላይ በዲፕሎማሲም በኢንቨስትመንትም ተጽዕኖ ማሳደር ማለት እሱም ለዓለም ያሳየነው ቃል ኪዳን ግን እዚህ ነገ ጧት ልጆቻችንና እኛ ወተን ካልተከልነው አይሳካም ሁለት በጣም ትኩረት መሰጠት አለበት በየማምነው ስራ አጥነት ላይ ስታነሳ ነበር የኢትዮጵያ ግብርና በጣም ብዙ ስራ አጦችን መቅረፍ ይችላል ተብሎ ይታመናል ሰፊ ነው ትሪክል ዳውን ኢፌክት አለው ውስጡ የሚይዘው የሰው ኃይል በጣም ብዙ ነው እስጢፋኖስ የማክሮ ኢኮኖሚክ ማሻሻያ አቋራጭ ስራ አጥነት አንኤምፕሎይመንት የማክሮ ኢኮኖሚክ አንዱ ምሰሶ ነው ስራ አጥነትን በሚገርም ሁኔታ ከቀየርከው ማክሮ ኢኮኖሚ የሚባለው ጉዳይ አንዱን ማዕዘን ያከምን ነው ማለት ነው እስከዛሬ መጣ ነው የገበሬው የግብርና ጉዞ የገበሬና ከገበሬ ጋር የተገናኘው ጉዳይ በሙሉ ፖለቲካል ኢንስትሩመንት ማታገያ ብቻ አርገነው የመጣ ነው አሁን ያለፈው 6 አመት ሽፍት ነው የተደረገው ከማታገል ይልቅ ገበሬውን የምር ኢኮኖሚውን የምር ስራ አጥነቱን መቅረፍ የሚቻለው ግብርና ላይ ሰንሰራ ነው ግብርና ላይ መስራት ማለት ግሪን ኢኮኖሚን የምር ማቆም ለዚህ ነው የ10 አመት እቅዱ ላይ 3-4 ወሳኝ ነገሮች ተቀምጠዋል ይሄ ሀገር አዳጊ ህዝብ ቁጥር አለው ይሄ ሀገር አዳጊ ኢኮኖሚ መንገድ ነው ያለው የኢኮኖሚ መንገዱ ደግሞ እንደ አዲስ እየተሰራ ነው ይሄ እየተሰራ ያለው ኢኮኖሚ ከአየር ንብረት ጋር መያዝ አለበት ይሄን ደግሞ የትውልድ ቅብብሎሽ ይፈልጋል ይሄ የ10 አመቱ ረጅሙ ቅድ ስራ ነው ያምናል አጭር ነገር ላንሳለና ሰዓት እየተጠናቀቀ ስለሆነ ላጠቃልል እንደ ሀገር እንደ ኢትዮጵያዊ ኃላፊነት እንደሚሰማው ሰው ልጆቹን በስርዓቱ በጤነኛ ሀገር እንዲያድግ እንደሚፈልግ የትኛውም ሰው I think ነገ ጧት መተኛት የሚችል አይመስለኝ ሪስፖንሲብል መሆን ያስፈልጋል ለህሊና መታመን ለልጆች መታመን ለልጆች ራዕይ ማስቀመጥ ያስፈልጋል በዚህ ውስጥ የሐሳብ የተግባር ያካሄድ አንድነት እንጠብቃለን ሁለት የመሪን ራዕይ በስርዓቱ አንደርስታንድ ማድረግ ምን ማለት እንደሆነ ማሳየት አለብን ያምናለሁ ሶስተኛው ጥሩ ተከታይ ጥሩ ተካይና ጥሩ የተከልነውን ሚያጸናት ሁሉ ደሞን ግዴታ አለበት እውነት ነው እንግዲህ ቅድም እንዳልከው ይሄ ባህል ባለፉት 5-6 አመታት ውስጥ መጥቷል ከ32 ቢሊዮን በላይ ችግኞች ተተክለዋል የዘንድሮን ሳይጨምር ማለት ነው የዘንድሮ በሚጨምርበት ጊዜ ደግሞ ቁጥሩ ከፍተኛ እንደሚሆን ይታወቃል ነገ ደግሞ 600 ሚሊዮን ያንድ ጀንበር አረንጓዴ አሻራ የማሳረፍ መርሃ ግብር አለ እዚህ ውስጥ ባለፉት አመታት ለነበሩት ስኬቶች አሁን እኮ እንደቀልድም በቃ ችግኝ ምንድነው አረንጓዴ የሆነች ነው ሀገራችን ይያል እንደቀልድም ብዙዎቻችን እናወራለንና በዚህ ይሄ ሁሉ ባለፉት አመታት የተገኙት ስኬቶች በሙሉ የኛ የኢትዮጵያውያን ስራ ውጤቶች ናቸው ሁሉም ኢትዮጵያውያን ናቸው የተሳተፉት ከጀግናው የሀገር መከላከያ ሰራዊት አባላት በብዙ ፈተናዎች ውስጥ ሆኖ ጭምር እዚህ ነገር ውስጥ ይሳተፋሉ ተማሪዎች ሲሳተፉና ያለን አካል ጉዳተኞች ሲሳተፉና ያለን ሴቶች ሲሳተፉና ያለን ሙሽር ጋብቻቸውን አረንጓዴ አሻራ በማሳረፍ ያደረጉ ሰዎችን እንመለከታለን የሃይማኖት ስታይል ምና መሆን አለበት እኮ አይደል የሃይማኖት ሰዎችን እንመለከታለን ታዋቂ ሰዎችን እንመለከታለን ብዙ ሰዎች እዚህ ነገር ውስጥ ተሳትፈዋል
ሌላው ትልቅ ባህል ይዞ የመጣው የማስበው ነው የአረንጓዴ አሻራ መርሃ ግብር ግን በተለይ ይሄንን ሐሳብ አምጥተው እንደ ባህልም ሰርተው የማሳየትን ነገር የጀመሩት ክቡር ጠቅላይ ሚኒስትሩ ለዚህ ትልቅ ክሬዲት ሊሰጣቸው ይገባል ምስጋናም ሊሰጣቸው ይገባል ብዬ አስባለሁ አረንጓዴ አሻራን አሳርፉ ሳይሆን ሲሉ ምን ሰማቸው ራሳቸው ወርደው መሬት ላይ ሆኖ ሲሰሩ ነው እና ያው ሲተክሉ ነው የምንመለከታቸውና እሳቸውን ሞዴል አድርገው ብዙ አመራሮች ክብርት ከንቲባዋን ብናይ ተመሳሳይ ስራዎችን ሲሰሩና ያለን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም በተለያዩ አካባቢዎች ከአርሶ አደሩ ጋር ግብርናው ላይ ጠንካራ ስራዎችን ሲሰሩና ያለን የሲዳማ ክልል በሶማሌ ክልልም ብንሄድ በአፋር ክልልም ብንሄድ አማራ ክልልም ብንሄድ በትግራይም በተመሳሳይም ከቅርብ ጊዜ ወዲህ እንደምናየው አረንጓዴ አሻራ የማሳረፍን ባህል እየተለመደ መጥቷል ቤኒሻንጉል ድሬዳዋ ሐረር ደቡብ ምዕራብም ማዕከላዊ ኢትዮጵያም ደቡብ ኢትዮጵያም አካባቢ ይሄ ነገር በስፋት እየተጠናከረ መጥቷል ለዚህ መሪነት ማለት ሰርተ ማሳየት ሰርተ ህዝብ እንዲከተል ማድረግ ነው የሚለው ነገር ስለዚህ ኢትዮጵያ ውስጥ መሪነት የሚለውንም ነገር ይሄ አረንጓዴ አሻራ መርሃ ግብር ሪዲፋይን ያደረገው ይመስለኛል ዘንድሮም በዋናነት የሚተከለው ከምግብና ከምግብ ጋር የተገናኙ ጉዳዮች እንደሆኑ ይታወቃል ስለዚህ ነገ ሁላችንም ወተን የምንተክለው ሌላ ነገር ሳይሆን ምግባችንንም ጭምር ነው ለለ በጣም አጭር ነገር ልጨምራለህ እንድንተክል ተጠየቅን አብሮ ደግሞ ይተጠየቅነው እንድናጸድቅም ጭምር ማለት የምር እንድንከታተለው ስለሚፈልግ እንተክላለን ይሄ ደግሞ የተከለ ትውልድ የተከለውን እንዲያጸና እንጠብቃለን እዚህ ውስጥ ቀደም ብለ የተቃቀስካቸው ነገሮች እንዳሉ ሆኖ በጣም በቀላሉ ልጆቻችንን የምናሳድግበት መንገድ አለ በጥንቃቄ አይደል የምናሳድገው 600 ሚሊዮን ችግኝ ስንተክል በተለያየ መልክ መጠነኛ ስህተት ሊፈጸም ይችላል 600 ሚሊዮን ችግኝ ነው ምንተክለው ይሄንን ግን በተቻለን መጠን ካምናው ተምረን ነገሩን ያስተካከልነው ከሄድን ፎር ሹር ልጆቻችንን በጥንቃቄ እንደምንንከባከበው ይሄን መንከባከብ የሀገርን አጠቃላይ ሀያልነት የሀገርን የትውልድን ኃላፊነት አይ ቲንክ መወጣት እውነት ነው እንግዲህ ነገ ምን ሰራው የቀጣዩን ኢትዮጵያ የነገዋን ኢትዮጵያ ነው ምን ተክለው እዚህም ይሄው ተሸታችን ላይ እንዳለው የምትተክል ሀገር የሚያጸና ትውልድ ነው የሚለው ስለዚህ እንደ ትውልድ ሁላችንም ሞተን መትከል አለብን የኛ መትከል ገጸ ምድራችንን አረንጓዴ በማድረግ ትልቅ እና ለምለም በማድረግ ትልቅ አስተዋጽኦ ይጫወታል እንደ ትላንት ብቻ አይደለም ደን ሰዎች ገብተው ያልተገባ ነገር የሚያደርጉበት ወይ ደግሞ ጫካ መግባት ሲባል በአሉታዊ መንገድ እንደሚተረጎሙ ሳይሆን ደን ዛሬ ግብርና ነው ደን ቢዝነስ ነው ደን ትልቅ ከቱሪዝም ጋር የተገናኘም ትልቅ ቦታ አለው ምንጮች የጠፉ እንስሳት ምናምን ሁሉ ምንመለስበትና ትልቅ ቦታ ነው በተለይ ደግሞ እንደ አዲስ አበባ ያለ ከተሞች ውስጥ አሁን ከኮሪደር ልማት ጋር በብዙ ከተሞች ውስጥ እየሰፋ እንደሆነ እንመለከታለን አዲስ አበባ ውስጥም የአረንጓዴ ምንድነው የኮሪደር ልማቱ የተሰራባቸው አካባቢዎች ላይ ያለውን አረንጓዴ አሻራ እንመለከታለን ከውበት አንፃር አሁን መነጋገር ያለብን ነገ ወተን 600 ሚሊዮን አረንጓዴ አሻራ ስለማሳረፍ ብቻ ሳይሆን ያንን ስለመጠበቅ መጠበቁ ማጽደቁ ማጽናቱም ላይ ሁላችንም መሳተፍ አለብን አዲስ ዋልታ ቴሌቪዥን ደግሞ እንደ አንድ መገናኛ ብዙሃን የራሱን የኛ ደግሞ መለያም አረንጓዴ ነው ከአረንጓዴ አሻራ ጋር በተገናኘና ያም የሆነበት ምክንያት ኢትዮጵያ አረንጓዴ ነች አረንጓዴ ማድረግ አለብን የሚለውን አላማ መነሻ አድርገን ነውና እንደ ተቋም የአዲስ ዋልታ ሰራተኞች በየአመቱ ወጥተው በአረንጓዴ አሻራ መርሃ ግብር ላይ ይሳተፋሉ የአዲስ ዋልታን ግቢንም ካየ በአብዛኛው በጣም አረንጓዴ የሆነ አካባቢ ነውና እንደ ተቋምም ይሄንን ሐሳብ እንጋራዋለን ልክ ነህ አሁንም የመጨረሻ ደቂቃ ላይ ነው ያለነው ምሽት ነው ያያችሁን ያላችሁት ነገ ጧት ትልቅ የቤት ስራ አለብን ነገ ጧት ሀገር በስርዓቱ የሚዘምርለት ለትውልድ የሚሸጋገር ጠቅላይ ሚኒስትሩ የጠየቁት ከፖለቲካ በጣም ካላስፈላጊ ነገሩ የጸዳ ጠቅላላ ሀገሩን ወደ ግሪንነት ወደ አረንጓዴነት የመቀየር ኃላፊነት አይ ቲንክ በታሪክ አጋጣሚ እኛ እጅ ላይ ወድቋል መጠነኛ ቀላል ኃላፊነት መወጣት ብቻ መጪውን ዘመን መቀየር መጪውን ዘመን ሀያል ለመሆን መዘጋጀት ነው ያስባል ስለዚህ ነገ ትልቅ ታሪካዊ ቀን ነው
በታሪካዊ ዋዜማ ላይ ነው የምንገኘው እኛም እንደ ሚዲያም እንደ አዲስ ዋልታም ወተን ይሄንን መራግበር እንሳተፋለን ነገ ቀኑ ሙሉም በተመሳሳይ እንደዚሁ የቀጥታ ስርጭቶች አሉ ተመልካቾቹንም እንድትከታተሉ በዚሁ አጋጣሚ እንጋብዛለን ለማንኛውም አጀንዳ ፕላስ ዛሬ በዚህ መልኩ ስለ የኢትዮጵያን የአረንጓዴ አሻራ የማሳረፍ ሂደት ምን ይመስላል የሚሉትን ጉዳዮች አንሰን ለመነጋገር ሞክረናል በዋናነት ትኩረት ያደረግነው ግን በነገው ዕለት ነሐሴ 17 በመላው ኢትዮጵያ የሚደረገው የአረንጓዴ አሻራ የማሳረፍ መርሃ ግብርን መነሻ አድርገን ነው በማን ቤትኛው አካባቢ ሆናችሁ ይሄንን ፕሮግራም ተከታተሉ ኢትዮጵያውያን በአዲስ ዋልታ ቴሌቪዥን ስም በአጀንዳ ፕላስ ፕሮግራም አዘጋጆች ስም ነገ በመላው ኢትዮጵያ ወጣችሁ አረንጓዴ አሻራችሁን እንድታሳርፉ እንጋብዛለን ለማንኛውም አብራችሁን ስለቆያችሁ እናመሰግናለን ነገ በነሐሴ 17 በአንድ ቀን በአንድ ጀንበር 600 ሚሊዮን አረንጓዴ አሻራ የማሳረፍ መርሃ ግብር ላይ በሚካሄደው ፕሮግራም አዲስ ዋልታ በድጋሚ ይጠብቃችኋል እስከዛው በያላችሁበት መልካም ጊዜ ይሁንላችሁ